ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። የዓለሙ እሳት ነበልባሉ ፈላ ለቅሶና ዋይታ ሐዘኑም በረታ። የጠላት ወጥመድ እጅጉን ሲያስፈራ ገብርኤል መጣልን ሆነ ከኛ ጋራ። ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። በተስፋ እንድንቆም አንተ አበርታን። የኢዮብን ትዕግስት እምነት አድለን መልካሙን አብስረን ለነፍስም ሐሴት ለምንልን ለእኛ ምሕረት ይቅርታን። ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። ቂርቆስ ኢየሉጣ በእምነት ስለቆሙ የጠዋት ጠል ሆነ ቀዝቅዞ እሳቱ ጠላትን ድል ነስቶ ሰላም ሆኖልናል ምንጊዜም ጠበቃ ዋሳችን ነህና። ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን። በምልጃ ቆመናል ከደጁ ጸንተን ሐዘንን ቀይሮ ደስታን ቢያበስረን ለዚህ ድንቅ ውለታ ምን እንልሃለን? ዝማሬና እልልታ ላንተ እናቀርባለን። ለሰው ልጅ ቆመሃል ከአምላክ ፊት አማልደህ ገብርኤል መላከ ብስራት ተጨንቀናልና ፈጥነ ድረስልን በክንፈ ረድኤትህ ኃይልህን አላብሰን።
እናም ወዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህች ከተማ ሲገባ የጌታችን የመድኃኒታችን የኢየሱስ ክርስቶስን ማንነቱን በጆሮው የሰማ የነበረ
ለመመልከት ወገኖቼ ልየው ብሎ ተነሳ። ልመልከተው ብሎ ተነሳ። 12 ዓመት ደም ይፈሳት የነበረችዋን ሴት የልብሱን ጫፍ ነክታው ደሟ ሲሆን ታሪክ ሰምቷል። ስለዚህ በኢያሪኮ ከተማ ላይ አቅራቢያው ላይ ሲመጣ አላስቻለውም ዘኬዎስ። ልመልከተው፣ እሱን ማየት እፈልጋለሁኝ። ደምግባቱ ያምራል፣ ውበቱ ያምራል፣ በእጁ ታምራት ማድረግ ይችላል፣ በአንደበቱ ድንቅ ነገርን ሲሰራ ታሪክን የሰራው ዘኬዎስ ክርስቶስን ለማየት ፈለገና ወደ ኢያሪኮ መጣ። ወገኖቼ ወደ ኢያሪኮ ሲመጣ ግን ቁመቱ እንቅፋት ሆነበት። በእርግጥ እንኳንስ አጭር ለነበረው ለዘኬዎስ ቀርቶ ረጅም ለነበሩ ሰዎችም ግፊያው መከራ ነበር ወደ ክርስቶስ ለመቅረብ። የማርቆስ ወንጌል ምዕራፍ 4 ይህንን ይነግረናል። ወገኖቼ በቁመታቸው ረጃጅም የነበሩ አንቱታን ያተረፉ ደግሞ ጡንቻ የነበራቸው ከግፊያው የተነሳ አልፈው መሄድ እንኳን ያልቻሉ ነበሩ የእግዚአብሔር ቤተሰቦች። ነገር ግን በዚያች በኢያሪኮ ላይ አጭር የነበረው ዘኬዎስ አንድ ብልሃት መጣለትና እንዲህ ብሎ አሰበ። ክርስቶስን ለማየት ቁመቴ እንቅፋት ሆኖብኛል። በእርግጥ እርሱ ብቻ አይደለም እንቅፋት የነበረበት፣ በደለኛ ኃጢአተኛ ስለነበረ፣ በቀራጭነት ይተዳደር ስለነበረ፣ ጊዜ ሰጥቶት ብዙዎችን አሳዝኖ ስለነበረ፣ አንተማ ወደ ክርስቶስ አትቀርብም እያሉ ይነቅፉት ስለነበረ በዚህ የተነሳ ወደ ክርስቶስ ለመቅረብ አልቻለም። ወገኖቼ ግን ዘኬዎስ አንድ ነገር አደረገ። በአንዲት ስፍራ ላይ ክርስቶስ ያልፍበት ይችላል ባለው ስፍራ ላይ አንዲት የሾላ ዛፍ ነበረችና ሮጦ ሄዶ መንገድ ላይ ያገኛት የሾላ ዛፍ ላይ ወጥቶ ጠበቀው። በታሪክ እንደምታውቁት ደግሞ በፊልምም እንደተከታተላችሁት ዘኬዎስ ዛፏ ላይ የወጣው ክርስቶስን ለማየት ነው። ወገኖች ማንን ለማየት ተናገሩ? ማንን ለማየት? አዎ ለመታየት አይደለም የወጣው፣ ለማየት ነው የወጣው። እስቲ ይህንን ጥያቄ ጠይቃችሁ፣ ዘኬዎስ ዛፏ ላይ የወጣው ለመታየት ነው ወይስ ለማየት ነው? አቤት ተናገሩ። ምን ለማለት? ለማየት ነው የወጣው። ወገኖቼ የእግዚአብሔርን መልካምነቱን ለማየት ጀምሩ ባካችሁ። በጎነቱን ከማየት ጀምሩ። አንዳንድ ሰዎች ለመታየት የምንጋጋጥ ሰዎች አሉ። በሰው ለመታየት የምንፈልግ ሰዎች አለን። እከሌ እንዲያየን እከሌ እንዲመለከተኝ ብለን በሰው ለመታየት የምንሰራ ሰዎች አለን። ወገኖቼ ካየን አይቀር ግን ማን ይመለከተን? እግዚአብሔር። እሱ እንዲያየን ደግሞ መጀመሪያ ወገኖቼ የትህትና ሰዎች መሆን ያስፈልጋል። የፍቅር ሰዎች መሆን ያስፈልጋል። ቅንነትን ገንዘብ ማድረግ ያስፈልጋል። ዘኬዎስ ለማየት ነው ዛፍ ላይ የወጣው። ወገኖች ምን ለማለት የወጣው? ለማየት። ማንን ለማየት? ክርስቶስን ለማየት። ወገኖች እባካችሁ እሱን እንድናየው መድኃኒዓለም ይርዳል። በቅዳሴው ላይ ተገኝተን ክርስቶስን ማየት፣ በኪዳን ጸሎቱ ላይ ተገኝተን ክርስቶስን ማየት፣ በማህሌቱ ላይ ተገኝተን ክርስቶስን ማየት፣ በመቅደሱ ላይ ተገኝተን ክርስቶስን ማየት እሱ እንዲሆንልን መድኃኒዓለም እሱ ይርዳል። ለዚህ ነው የእግዚአብሔር ቤተሰቦች ክርስቶስን ማየት፣ አምላካችንን ማየት፣ መድኃኒታችንን ማየት፣ የተወጋው ጎኑን ስለኔና ስለእናንተ የከፈለውን ውድ ዋጋ ዘወትር እንድናየው ቤተክርስቲያን ታስተምራለች። እሱን ማየት ነው ከእኛ የሚጠበቅብን ወገኖች። ስለኔና ስለእናንተ የከፈለውን ውድ ዋጋ ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ ስለተባለ ጭናዋት የተቸነከረበትን የከፈለውን ውድ ዋጋ አለመርሳት ነው ኦርቶዶክሳዊነት ማለት ነው። እሱን ማየት የምትፈልጉ ከሆነ ሥጋውን በመብላት ደሙን በመጠጣት ይሁን። እሱን በማየት የምትፈልጉ ከሆነ ወገኖቼ የትህትና ሰዎች ሁኑና ክርስቶስን ታዩታላችሁ። የፍቅር ሰዎች ሁኑና ክርስቶስን ታዩታላችሁ። ሐዋርያው ቅዱስ ጳውሎስ እናንተስ ክርስቶስን ለብሳችሁታል ያለው ለዚህ ለብሳችሁታል ማለት ምን ማለት ነው? ለእናንተ ሲል ዋጋ ከፍሏልና እመኑበት ሲል ነው። ለእናንተ ሲል ብርቱን የሆነውን ዋጋ ከፍሏልና
ቁጥር 68 የሚነግረን ይህንን ነው። ምዕመናን ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለው? ሕይወት አለው ካለ በኋላ መጨረሻ ላይ እንዲህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ እርሱ በእኔ ውስጥ ይኖራል አለ። እርሱ በእኔ ውስጥ ምን ይላል? ይኖራል። እኔ ደግሞ በእርሱ ውስጥ እኖራለሁ ይላል። ወገኖቼ ሥጋውን ስንበላ ደሙን ስንጠጣ ክርስቶስ በእኛ ውስጥ እኛ በእርሱ ውስጥ እንሆናለን። የእግዚአብሔር ቤተሰብ እናም ዘኬዎስ ማየት ነው ፍላጎቱ። ደምግባቱን ማየት፣ ሲፈውስ ማየት፣ በእጁ ታምር ሲያደርግ ማየት፣ የአፉን ትምህርት የእጁን ታምራት መመልከት ነው የዘኬዎስ ዓላማ ፍላጎቱ። እናም ዛፍ ላይ ወጥቶ ጠበቀው ይላል መድኃኒታችን ኢየሱስ ክርስቶስ። ይከተሉት የነበሩት 5 ገበያ እናም ደቀ መዛሙርቱ በአንድ ላይ ሆነው እያለፉ ሳለ ክርስቶስ ዘኬዎስን ተመለከተ። ወገኖች እሱ ሲመለከት ፈቃዱ ይሁን አየው። ይገርማል። እሾህ ዛፍ ላይ ወጥቷል። ማየት ነው ዓላማው የዘኬዎስ። ማንን ማየት? እሱን ማየት። መታየት አይደለም። አንዳንዱ ሰው ስራው ሲሰራ የለም። ይገርማል። መስተንግዶ ላይ መታየት የሚፈልግ ሰው አለ። አልገጠማችሁም? ወጡ ሲሰራ የለችም፣ እንጀራው ሲጋገር የለችም። ልክ ማደሩ ላይ ግን ተጓጉላ ትላትላለች። ይገርማል። አንዳንዱ ሰው ድካሙ ላይ የለም። የእግዚአብሔር ቤተሰቦች እንደነዚህ አይነት ሰዎች አሉ። መታየት የሚፈልግ በእኛ ቤት ነው ምዕመናን፣ እናንተ ጋር ብቻ አይደለም። ከውስጥ ጀምሮ እስከ ውጭ ድረስ ለደሞዝ ብቻ የሚሰራ ስራ ነው። ወንበር መለንደን የስንፈት የሚመስለው ትንሽ የሆነ የሚመስለው ወንጌል ሲዘረጋ ማገልገል የተናቀ የሚመስለው ሰው ወገኖች፣ ወንጌል የሚጀምረው ግን ወገኖች ወንበር ከመደርደር ነው። በተደረደረው ላይ ቁጭ ብሎ መማሩን ማስተማርም አይደለም፣ ዝቅ ማለት ያስፈልጋል። ዝቅ ዝቅ ያሉ ምን ይላሉ? አሉ ሚነገርሱ ዘኬዎስ መታየት አይፈልግም፣ ማየት የፈለገው ምዕመናን። ዓላማው የዘኬዎስ ዓላማ ስሎ ዛፏ ላይ ወጥቶ ያን ታማኝ አምላክ ማየት፣ ያን ድንቅ አድራጊ አምላክ ማየት፣ ያ ብዙ ታምራትን ይሠራ የነበረውን ክርስቶስን ማየት ነው ዓላማው የዘኬዎስ። ግን ክርስቶስ ሲያሳየው ዘኬዎስ ማየት ይቀርባል። ወገኖች መድኃኒዓለም ይመልከተን እባካችሁ። ሰው አየኝ አትበሉ። ማን ይመልከተን? ማን ይመልከተን? እግዚአብሔር ይመልከተን። ወገኖች ስታገለግሉ ስትደክሙ ሰዎች አይተው ላያመሰግኗችሁ ይችላል። ወይኔ በዚህ የተነሳ በቃ እንደው ዘላለማዊ እኔ አመድ አፋሽ ወደ ይልቀር የምትሉ ሰዎች ልትኖሩ ትችላላችሁ። ግን ብድራቱን ማን ይከፍላል? ማን ይከፍላል? ግድ የለም የእኛ ሥራ እሱን ማየት ብቻ። ግድ የለም እባካችሁ ሰውን አትመልከቱ። አገልጋዮች እዚህ መሀል ያላቸው ሰንበት ተማሪዎች ሰውን አትዩ። ማንም ብቻ እንመልከት? ቅዱስ ገብርኤልን እርሱን ማየት፣ ቤተ ክርስቲያንን ማየት። ወገኖች ሰውን ያዩ ሰዎች ሳያመሰግኗቸው ሲቀሩ ከመቅደስ ይቀራሉ። ምስክር ወረቀት ለእኔ አልተሰጠኝ፣ ይህን ሁሉ እያገለገልኩ እንደዚህ እየደከምኩ የሚሉ ሰዎች አሉ። ግን መድኃኒዓለም እኮ የጤና ምስክር ወረቀት ሰጥቷቸዋል። ይበልጣል አይበልጥም? ግን መድኃኒዓለም እኮ የሰላም ሰርተፍኬት ይሰጣል በድብቅ። እሱ ይበልጣል አይበልጥም? ያንተ ስም ተጠራ አልተጠራ ታዲያ ምን ችግር አለ? እናም ዘኬዎስ የፈለገው መታየት አይደለም ማየት ፈልጎ ወጣ። ወገኖች ሾሮ ዛፍ ባካችሁ አንቺ ዞላ ዛፍ ላይ ለምን ነው ታመራለህ? እሱ ለመታየት ያደረገ የወጣው ለማየት። ሁላችንም አንዳንድ ዛፍ ለራሳችን መቼም ሰጣን። የትኛው ዛፍ ነው አሁን የኛ ወጣ? መድኃኒዓለምን ለመመልከቻ የመረጥነው ዛፍ የቱ ይሆን ወገኖች? አንዳንዱ ሰው የዘረኝነት ዛፍ ላይ ነው የወጣው። የጥቅም የአድርባይነት ዛፍ ላይ ነው የወጣው።
አይቻል። እዛ ዛፍ ላይ ወጥተን ወገኖቼ ከመድኃኒዓለም ጋር መገናኘት አይቻልም። እባካችሁ የትህትና ዛፍ ላይ እንውጣ፣ የፍቅር ዛፍ ላይ እንውጣ፣ የመዋደድ ዛፍ ላይ እንውጣ፣ ራስን የመግዛት ዛፍ ላይ እንውጣ። አንተ ትርስ አንቺ ትርስ በመባባል የምናልፍበት ዛፍ ላይ እንውጣ። እባካችሁ ዛፍ ላይ እንዳንወጣ የከለከለን ነገር ምንድን ነው? አንዳንዱ ሰው የትዕቢት ዛፍ ላይ ነው የወጣው። ወገኖች ዝቅ ማለት በፍጹም አይፈልግም። እዛ ዛፍ ላይ ወጥተን ደግሞ መድኃኒዓለምን ማየት አይቻልም። የቅናት ዛፍ ላይ ወጥቶ መድኃኒዓለምን ማየት አይቻልም። የትዕቢት ዛፍ ላይ ወጥቶ መድኃኒዓለምን ማየት አይቻልም። ወገኖች ዝቅ ብለን የትህትና ዛፍ ላይ እንደሚወጣ መድኃኒዓለም እሱ ይርዳል። ወገኖች እናም ክርስቶስ አየው እንዲሁም ዘኬዎስ ዝም ብላችሁ አገልግሉ፣ ያያችኋል መድኃኒዓለም። ዝም ብላችሁ በጎ ነገር ስሩ። ሰው ልብስን ያያል፣ ሰው ጨርቅን ይመለከታል። እግዚአብሔር ግን ምንን ያያል? ልብን ያያል፣ ውስጥህን ይመለከታል፣ ቅንነትን ይመለከታል፣ ዝቅ ማለትሽን ዝቅ ማለትህን ያያል። እግዚአብሔር ቤተሰቦች እና ዘኬዎስን አየው። ዘኬዎስ ለመታየት አይደለም የወጣው ለማየት ነው። ቁመቱ አጭር ስለሆነ ነው ወገኖቼ። ወዲያው እንደወጣ ግን ክርስቶስ ቀና አለና አየውና ዘኬዎስ ዘኬዎስ ከዛፍ ላይ ወረድ፣ ዛሬ በቤት እገባለሁኝ አለው። በምን እገባለሁ? አቤት ዘኬዎስ እንዲላ እንዲህ አምላኬ፣ ኧረ አይደለም እኔ ማየት ነው የፈለግኩት መታየት አይደለም አላማኝ። እንኳንስ ቤት ልትገባ እንደውም ዘኬዎስ እንዲህ አለ፣ በእኔ ቤት ማን ይገባል አለ። የኃጢአት መናኸሪያ በሆነ በእኔ ቤት ማን ይገባል? በደል ልማዱ በሆነ በእኔ ቤት ማን ይገባል? ጽድቅ በማይገኝበት በእኔ ቤት ማን ይገባል? ነውር በበዛበት በእኔ ቤት ማን ይገባል? አምላኬ ሆይ እባክህን እኔ ቤት አንተ አትገባም። እኔ መታየት አይደለም ፍላጎቴ ማየት ነው ዓላማዬ። ዘኬዎስ ክርስቶስ እንዲህ ይለዋል፣ እባክህ ውረድ። ቅንነቱን አየው የዘኬዎስ ወገኖች ማካት ና ውረድ፣ ዛሬ በቤት እገባለሁ ይላል። በቤት እገባለሁ፣ አሜን እገባለሁ፣ በቤት እገባለሁ። ስለዚህ ለአንተ ቤት ዛሬ ፈቃዴ ነው አለ። ዘኬዎስ ከዛፉ ላይ ወዲያውኑ ወረደ። ሮጥ ሮጥ እያለ ወደ መንገዱ የሚያስኬደውን መንገድ ጀመረ። አንዳንዶች ግን እንዲህ ይላሉ፣ እንዴት ክርስቶስ የጽድቅ አምላክ ሆኖ ሳለ ከኃጢአተኞች ጋር እንዴት ይሆናል እያሉ ያጉረመርማሉ። ስትቀየር አይፈልግም፣ ሲሞላል አይፈልግም። እግዚአብሔር ሲያይሽ መድኃኒዓለም ሲመለከት የአንዳንድ ሰዎች አይን ደም ይመስላል። በጎረቤታችሁ ወንደዱ ትችላላችሁ፣ የሚቀርቧችሁ ሊርቋችሁ ይችላሉ። ይህ መድኃኒዓለም ይቀርባችሁ ወገኖች። እቤታችሁ ገብቶ ኑሯችሁን ገብቶ መድኃኒዓለም ቤታችሁን ሲባርክ ደግሞ ጌታ ይላል። አጠገቡ ያሉ ናቸው መጀመሪያ እንቅፋት የሆኑት። እንዴት እሱ ቤት ይገባል? ክርስቶስ አሉ። እንደውም የዘኬዎስን የዕዳ ጽሕፈት እያነበቡ ኧረ እባክህ ቤቱ አትግባ፣ እሱ እኮ ቀራጭ ነው፣ እሱ እኮ ኃጢአተኛ ነው፣ እሱ እኮ በደለኛ ነው እያሉ ለክርስቶስ መናገር ጀመሩ። ግን ክርስቶስ ነው ያውቀዋልና ወደ መንገዱ ብቻ ሄደ። በቤት ገባ፣ ማዕድም አቀረበለት ይላል ዘኬዎስ። እናም ክርስቶስ እንዲህ አለ፣ ዛሬ ለዚህ ቤት ምን ሆኖለታል? መዳን። እስኪ መዳን አቤት ምን ሆኖለታል? ምን ሆኖለታል? ራሱን ዝቅ አድርጓልና ዛሬ ለዚህ ቤት ምን ሆኖለታል? ክርስቶስን ማየት ፈልጓልና ዛሬ ለዚህ ቤት ምን ሆኖለታል? በትህትና ተገልጧልና ዛሬ ለዚህ ቤት ምን ሆኖለታል? ወገኖች እባካችሁ እኛም በቤታችን መዳን ይሆን ዛሬ ለዚህ ቤት መዳን ሆኖለታል። እና ወዲያው ዘኬዎስ ግን እንዲህ አለ፣ አንድ እጥፍ በድዬ ከሆነ አንድ እጥፍ ተቀብዬ ከሆነ 4 እጥፍ አድርጌ እመልሳለሁ እያለ በበሩ ላይ ለነበሩት ድሆች ገንዘብ መስጠት ጀመረ ይላል ታሪኩ። እዚህ ድረስ ይበቃል ወገኖቼ። ዘኬዎስ ትሕትናውን ተመልከቱ ምዕመናን። ዛፍ ላይ ወጣ። ዛፍ ላይ ከወጣ በኋላ ለማየት ወጥቶ የታየባት ዛፍ ወገኖቼ የዘኬዎስ ዛፍ ምሳሌ
በሶስት ይከፈላል። የዘኪዎስ ዛፍ ምሳሌ ምን ማለት ነው? አንደኛ የዘኪዎስ ዛፍ ምሳሌ እመቤታችን ቅድስት ድንግል ማርያም ናት። ሁለተኛ የዘኪዎስ ዛፍ ምሳሌ ቅድስት ቤተ ክርስቲያን ናት። ሶስተኛ የዘኪዎስ ዛፍ ምሳሌ ወንጌል ናት። ይህንን ሶስቱን ባጭሩ ተመልክተን ትምህርታችንን እናጠቃልላለን። መድኃኔዓለም በረከቱን እንዲያበዛልን ፈቃዱ ይሁንልን። የዘኪዎስ ዛፍ ምሳሌ እመቤታችን ቅድስት ድንግል ማርያም፣ የዘኪዎስ ዛፍ ምሳሌ ኪዳነ ምሕረት። መድኃኔዓለም አምላካችን እግዚአብሔር በብሉይ ኪዳን 6 ኪዳናትን ገብቷል ምዕመናን። 7ኛው ኪዳን ግን ፍጹም የሆነ ኪዳን ያስፈልግ ነበር። እግዚአብሔር ከቅዱሳን ጋር ኪዳናትን ገብቷል። የመጀመሪያው ኪዳን አዳም ይባላል። ለአዳም የተገባ ቃል ነው። ከልጅ ልጅ ተወልጄ ምን እልሃለሁ አድንሃለሁ ብሎ ያ ይቀጠቀጥ የነበረው አዳም፣ ከገነት የቱ የወጣው አዳም፣ ከእግዚአብሔር አባቱ ኮብልሎ የነበረው አዳም ማዘን ስራ ሆኖ ነበረ። ወገኖቼ እግዚአብሔር ብዙ ኪዳናትን ገብቷል። የመጀመሪያው ለአዳም፣ ሁለተኛው ለኖህ፣ ሶስተኛው ለአብርሃም፣ አራተኛው ለዳዊት፣ አምስተኛው ለሙሴ፣ ሌሎቹ ቅዱሳን ደግሞ ለአብርሃም እግዚአብሔር ቃል ኪዳን ገብቷል። ግን ለእመቤታችን ለቅድስት ድንግል ማርያም ግን ኪዳን ገብቶላታል በጎልጎታ። ያ ኪዳን ኪዳነ ምሕረት ይባላል። ኪዳነ ምሕረት ተናገሩ። ኪዳነ ምን? ኪዳነ ምን? ምሕረት። ምሕረት በሉ። ምን አልኳችሁ? ምሕረት ለእመቤታችን ለቅድስት ድንግል ማርያም የተገባ ኪዳን ነው። እነዛን የቀደሙትን ኪዳናት ሁሉ የደመደመ ኪዳን ነው። አንድ ያደረገ ኪዳን ነው። ፍጥረት ሁሉ የጽድቅ ፀሐይ የሆነውን ክርስቶስን ለማየት ያስቻለ ኪዳን ነው። ወገኖቼ በሲኦል ተቃጥለን በገሃነመ እሳት ውስጥ እየተንገበገብን ከመኖር የዳንበት ኪዳን ነው። መድኃኔዓለምን እያመሰገንን ለመኖር የተገባልን ኪዳን ነው። ወገኖቼ ዛሬ ኪዳነ ምሕረት እንላለን። ኪዳነ ምሕረት ወገኖቼ፣ ኪዳነ ምሕረት በቤታችን ትግባ። የጎደለውን ትሙላለን፣ ያነሰውን እርሷ ታብዛልን። ወገኖቼ እናም የዘኪዎስ ዛፍ ምሳሌ እመቤታችን ቅድስት ድንግል ማርያም ናት። እንመልከተው። መጽሐፍ እንዲህ ይላል። በዚህ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ እንዲህ ይላል። ቃል በቃል ትነግሩኛላችሁ። ለሚያምንባት ሁሉ በሉ እስኪ የሕይወት ዛፍ ናት። አቤት! የምን ዛፍ ናት? ግን ምን ለሚሉባት? አቤት! ምን ለሚሉባት? ተጠራጥረው ንቀዋት፣ አታስፈልግም ምልጃዋን ተጠራጥረው፣ እናትነቷን ተጠራጥረው፣ ድንግልናዋን ተጠራጥረው፣ ንጽሕናዋን ተጠራጥረው ግን ለሚያቃልሏት አላለም መጽሐፍ። ለሚያምንባት ሁሉ የሕይወት ምንድን ናት? ዛፍ ናት ካለ በኋላ ለሚመረኮዛት ሁሉ ምን ለሚላት ሁሉ? አቤት! አዎ ሲሸታገድ ደግፊ ለሚላት አሉት። ይገርማል። አቅም ሲያጣው ያን ስለሚያደርጋት ማለት ነው። ሕፃናት የእግዚአብሔር ቤተሰቦች ሰው በዛበት ስፍራ ላይ ግርግር ሲበዛ እናቶቻቸው እንዲህ ይሏቸዋል። አንተ ልጅ ኋላ ጨርቄን እንዳትነቅ ትላለች እናት። ምንን እንዳትነቅ? አቤት! እና ሕፃኑ የእናቱን ቀሚስ ይህ አድርጎ ይይዛል። ወገኖቼ እናቱ በሄደችበት ስፍራ ሁሉ ሕፃኑ ልጅ አለ። ምኗን ይዟል? አቤት! እስቲ ጨርቋል ማለት ምኗን ይዟል? እንቃደሟል። ዞር እያለ ታየዋለች። ያ ሕፃን ልጅ ለመጥፋት ወዲያ ወዲህ ለማለት የሚዳርገው ድንገት የእግዚአብሔር ቤተሰቦች ችላ ብሎ የእናቱን ጨርቅ ከለቀቀ አቅጣጫው ይስታል እና እናት ዞር እያለች እያየችው ኋላ ነገር ያለው ጨርቄን ምንላትል። አቤት! እናም ያውላችሁ እንዲህ አለ፣ ለሚመረኮዛት ሁሉ የሕይወት ዛፍ ናት አለ። ምን ለሚላት? ለሚመረኮዛት። ሁለት ሀሳብ አለ እዚህ ላይ። አንደኛ ለሚያምንባት ሁሉ አለ። ምን ለሚልባት? ለሚያምንባት። አማላጅነቷን ለሚያምንባት፣ እናትነቷን ለሚያምንባት፣ ንጽሕናዋን ለሚያምንባት፣ ቅድስናዋን ለሚያምንባት፣ በእርሷ ምልጃ ከሲኦል እሳት እድናለሁ ብሎ ለሚያምንባት ለዚያ ሰው የሕይወት ዛፍ ናት ድንግል ማርያም።
የምን ዛፍ አልኳችሁ? የሕይወት ዛፍ ወገኖች። እንደውም ቅዱስ ኤፍሬም እንዲህ ይላል፣ ዳግመኛ ከዕፀ ሕይወት እንበላ ዘንድ ምን አለ? አደለን ይላል። ወገኖቼ እመቤታችን ቅድስት ድንግል ማርያም የሕይወት ዛፍ ናት። በልተነው የምንጠግብ የጠገብንበትን፣ ጠጥተነው የረካንበትን መድኃኒታችን ኢየሱስ ክርስቶስን ያገኘንባት የሕይወት ዛፋችን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እርሷ ላይ ወጥተን ክርስቶስን እናየዋለን። ዘኬዎስ የሾላ ዛፍ ላይ ሲወጣ መድኃኔዓለምን አየው። እኔና እናንተ ወገኖቼ ከፍታችን በአማላጅነቷ በጽድቃችን አይደለም፣ በትሩፋታችን አይደለም፣ በመልካም ሥራችን አይደለም። ግን በድንግል ማርያም በእናትነቷ ተመርኩዞ መድኃኔዓለምን አግኝተነዋል። መጽሐፍ እንዲህ ይላል፣ የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያምን እንዲያው ዝም ብለን የምናከብረው እንደሌላው አይደለም። በዚህ በመጽሐፈ ምሳሌ ምዕራፍ 34:29 ላይ እንዲህ ይላል፣ መልካም ያደረጉ ብዙ ሴቶች አሉ አለ። ምን ያደረጉ? ተናገሩ። ምን ያደረጉ? መልካም ያደረጉ፣ በቅድስና የኖሩ፣ በንጽሕና የኖሩ፣ እግዚአብሔርን ያገለገሉ፣ እንዲህ በመሆናቸው በአንገታቸው ላይ ሰይፍን ያስተናገሩ መልካም ያደረጉ፣ መልካም ያደረጉ፣ እናትነታቸውን የመጨረሻውን ዕድሜያቸውን ለእግዚአብሔር የሰጡ እንደነ ቅድስት ክርስቶስ ሰብራ ውበቴ ደምግባቴ መድኃኔዓለም ነው ያለች የሰማዕቷ ቅድስት አርሴማ፣ መልካም ያደረጉ ቅዱሳን እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ መልካም ያደረጉ ይባላል። ብዙ አሉ አለ። መግደሎ ነዋሪ የሆነች እንደ ማርያም መግደላዊት፣ እንደ አልዓዛር እህቶች እንደ ማርታና እንደ ማርያም መልካም ያደረጉ ብዙ ሴቶች አሉ አለ። ወገኖቼ ሴቶች ብቻ ብዙ ቅዱሳን አሉ መልካም ያደረጉ። ምን ያደረጉ? ተናገሩ። ምን ያደረጉ? እንደዛ ብቻ አይደለም፣ የእግዚአብሔርን ቃል መስማትም መልካም ማድረግ ነው። ስለዚህ መልካም ያደረጉ ብዙ ሴቶች አሉ ካለ በኋላ ሶሎሞን እንዲህ አለ፣ አንቺ ግን ከሁሉ ምን ትያለሽ? እንዴት ደስ የሚል ቃል! ከሁሉ ምን ትያለሽ? ወለሁላችሁ እኛ ክርስቶስን ያየነው ከሁሉ የምትበልጠዋ ላይ ሆነን ነው ወገኖች። ከሁሉ የምትበልጠዋ ላይ አማላጅነቷን ይዘን እናትነቷን ተናግረን ታስፈልገናለች ብለን ስናምንባት ክርስቶስን አየነው። የእግዚአብሔር ቤተሰቦች ለዚህ ነው ለሚመረኮዝባት ሁሉ የሕይወት ዛፍ ናት አለ። ተናጋሪው ሶሎሞን ነው። ልመና እንድንመረኮዝባት መድኃኔዓለም ይርዳን። የደካሞች ምርኩዝ ናት ድንግል ማርያም። ኑሮ ላንገዳገደው ምርኩዝ ናት ድንግል ማርያም። ቀን ለጨለመበት ብርሃን ናት ድንግል ማርያም። በምድሯ ታበራለች። ኑሮ ላስወረደሰው ቀና ለማለት በአማላጅነቷ ማመን ያስፈልጋል ወገኖች። ይህንን እንዲያው ዝም ብለን አይደለም የምንናገረው። እንደነ ቅዱስ ኤፍሬም፣ እንደነ አባ ሕርያቆስ ሌሎቹም ቅዱሳን ስለ እመቤታችን ስለ ቅድስት ድንግል ማርያም መስክረዋል። ከእነዚህ ውስጥ ሁለቱን ላንሳና ወደ ሁለተኛው ነጥብ እንገባለን። ልመናል የመጀመሪያው እመቤታችን ቅድስት ድንግል ማርያምን በማመስገን የሚታወቀው ሳዊሮስ ዘአንጾኪያ የሚባል የእግዚአብሔር ሰው ነው። ሳዊሮስ ዘአንጾኪያ እመቤታችን ቅድስት ድንግል ማርያምን እንዴት እንዳከበራት ጥቂት እንመልከት ወገኖች። እንዴት እንዳገኘናት፣ ከፍታዋን እንዴት እንዳመሰገናት ወገኖቼ። እንዲያው ዝም ብለን ጥራዝ ነጠቅ በሆነ ንግግር አይደለም አማላጅነቷ ክብሯ የምንለው። ዘኬዎስ ሾላዋ ዛፍ ላይ ሲወጣ መድኃኔዓለምን አይቶታል። እኛም ከፍ ወዳለችው ንጽሕና ቅድስናን ገንዘብ ወዳደረገችው ወደ እመቤታችን ወደ ቅድስት ድንግል ማርያም ስንቀር ልጇን አይተነዋል ወገኖች። በቅፏ ሆኖ አይተነዋል። ያንን ሲመጣ አይተነዋል። ይገኘን ሲገኝልን አይተነዋል። ሳዊሮስ ዘአንጾኪያ ባለው እንዲህ ሆነ። አስተምረን ስለ ድንግል ማርያም እስቲ አስተምረን ብለው አትሮንሱ አጠገብ አቆሙት። ሳዊሮስ ዘአንጾኪያ በረከቱ ይደርብን ወገኖች። እናም ለማስተማር ሲቆም መጻሕፍትን መግለጥ ሲጀምር ድንገት ግራ ገባው። እናም እንዲህ አለ፣ እባካችሁ አንድ ነገር ሳስብ ልቤ ይጨነቅብኛል አለ። ስንት ነገር ሳስብ? አንድ
ስንት ነገር ሳስብ፣ አዎ አንድ ነገር ባሰብኩ ጊዜ ልቤ ይላል፣ ይጨነቃል። ቃል አውጥቼ ስለሷ ለመናገር አንደበቴ ተከፍቶ የእሷን ድንቅ እናትነት ለመመስከር በአውደ ምሕረቱ ስቆም በዚህ ነገር ይጨነቃለሁ ይላል። በዚህ ነገር ይጨነቃለሁ። ምንድን ነው የሚያስጨንቅህ አሉት ምዕመናን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ምንድን ነው የሚገርም ያጋባ የሚያስጨንቅ ነገር ምንድን ነው አሉት። እሱም ታሪክ ተረከላቸው። ሙሴ የአባቱን በጎች በሲና ተራራ ላይ ይጠብቅ ነበረ አለ። በሲና ተራራ ምን ነበር? ይጠብቅ ነበረ። የአባቱን በጎች እየጠበቀ ሳለ በቁጥቋጦ መካከል እሳት ተነሳ አለ። በምን መካከል? በቁጥቋጦ መካከል እሳት ተነሳ። የእግዚአብሔር ቤተሰቦች የቁጥቋጦው እርጥበት እሳቱን ያጠፋው አልቻለም። የእሳቱ ግለት ቁጥቋጦውን ጨርሶ ሊበላው አልቻለም እና ሁለቱ ነገር ግራ አጋባው። ወይ እሳቱ ቁጥቋጦውን ማቃጠል አለበት፣ ወይ ቁጥቋጦው የቁጥቋጦ እርጥበት ወይም እሳቱ ምን ማለት አለበት? ማጥፋት ነበረበት። ለምንድን ነው አለ ሙሴ። ግራ ገባው። እናም ቀረብ ብሎ ላጣና ይህንንማ ግድ አይኔ አይቶ ማረጋገጥ አለብኝ ብሎ ወደ ቁጥቋጦው ሲቀርብ ከቁጥቋጦ መካከል ከእሳት መካከል ቃል ወጣ እንዲህ የሚል ሙሴ ሙሴ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ ምን በል። አቤት ምን በል? ቦታው ምንድን ነውና? ተናገሩ። ምንድን ነውና? ምንድን ነውና? የተቀደሰ ነውና። የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ ምን በል አውልቅ። እና ሰዊሮ ዛንቶቲያ ይጨንቀኛል ያለው ይህ ታሪክ ሙሴ ለዕለቱ ነው፣ ለጊዜው ነው በቁጥቋጦ ላይ ምዕመናን እሳትን ያየው። ከዛ ሰዓት በኋላ ያ ተአምር ላይቀጥል ይችላል። ምዕመናን እግዚአብሔር ለሙሴ ሊነግረው የፈለገው ታሪክ ስለነበረ ነው ቁጥቋጦውንና እሳቱን በአንድ አድርጎ ያሳየ የነበረው። ነገር ግን እሳተ መለኮትን በማኅፀኗ ይዛ ስላልተቃጠለችው ስለ ድንግል ማርያም ለማስተማር መቆመው ይማልኛል ሳዊ ወዛንዛሪ ወገኖቼ። እሳቱ ከቁጥቋጦ ላይ ከዚያ በኋላ ሊጠፋ ላይቀጥልም ይችላል። ግን እሳተ መለኮትን በማኅፀኗ ይዛ ስላልተቃጠለችው ንጽሐ ሥጋ ንጽሐ ነፍስን ገንዘብ ስላደረገችው በረከተ ሥጋ በረከተ ነፍስን ከልጇ እየለመነች ለፍጥረት የምታድልን ስለ ድንግል ማርያም ለመናገር ለማስተማር ስቆም እግዚአብሔር የሚለይ ይመስለኛል። አስቀድመህ የኃጢአትህን ጫማ ከራስህ ላይ በል። እንዴት እንደሚያደርግ በረከታቸው ይደረግ። የበደልህን ጫማ ስለ እናቴ ስለ ድንግል ማርያም ለመናገር ከመቆም በፊት አስቀድመህ የኃጢአትህን ክንብር ከራስህ ላይ በል። አሁንም የሚለይ ይመስለኛል። እናንተን ስለ እርሷ ስናገር ይጨነቃለሁና ወገኖቼ እመቤታችን ቅድስት ድንግል ማርያም እሳተ መለኮትን በማኅፀኗ ይዛ መፍቀሬ ሰው የሆነው ተዚያነ ተነሳ ወይም ተዋህበን የተባለለትን በዚህ በዕለተ ውዳሴ ማርያም ክፍል 2 ላይ እርሱ የእኛን ሞታችንን ወደ ራሱ ይወስዳል፣ የእርሱን ሕይወት ደግሞ ለእኛ ይሰጠናል የተባለለትን መድኃኒታችን ኢየሱስ ክርስቶስን በማኅፀኗ ይዛ እኛ ከልጇ ጋር ያገናኘችን ከፍ ያለባት የሾላ ዛፋችን እመቤታችን ቅድስት ድንግል ማርያም ናት። ክብር ምስጋና ለስሟ ይሁን። ሞገስ ያገኘንባት። ስለዚህ እከሌ ይጠፋዋል ብለን ስለ ድንግል ማርያም ልናገናናው እነንተና እንደው የሆነ ነገር ይላሉ ብለው ስለ ድንግል ማርያም መናገራቸው እንዳንተው እንደው ምዕመናን አንድ ነገር ደግሞ ልጨምርላችሁ። ቅዱስ ያዕቆብ ዘስሩግ የሚባል በአንድ ወቅት በምሳሌያዊ ትምህርቱ ስለ ድንግል ማርያም እንዲህ ብሎ ተናግሯል። አንድ ሰዓሊ ስዕል ሳልተባለ ምን ሳልተባለ የስዕሉ አይነት ደግሞ በሰማይ ላይ ያለችውን ፀሐይን ሳላተባለ ምን ሳላተባለ እና ቅዱስ ያዕቆብ ነው የሚናገረው። ምንና የድንግል ማርያምን ከፍታዋን አስቀምጠበት መጽሐፋዊ ገለጻው ላይ ነው እንዲህ የሚለው ቅዱስ ያዕቆብ በረከቱ ይደረግ እና እንዲህ ሰዓሊ
ይላል። ይሄ ሰዓሊ የትኛውን ያህል ጎበዝ ሊሆን የትኛውን የወጣለት ሰዓሊ ሊሆን ፀሐይን ከነሙቀቷ መሳል ይችላል? አቤት ከነሙቀቷ መሳል ይችላል? ሰውየው መሳል የሚችለው ምኗን ብቻ ነው? አቤት አካሏን ማለት ክብነቷን ብቻ ነው። የእግዚአብሔር ቤተሰቦች እና ቅዱስ ያዕቆብ ይላል እኔም ስለ ድንግል ማርያም ስናገር ከከፍታዋ ዝቅ እንዳላደርጋት በመጠንቀቅ እናገራለሁ። በምን እናገራለሁ? በመጠንቀቅ እናገራለሁ። ወገኖች ቅዱሳን እመቤታችን ቅድስት ድንግል ማርያምን ያከበሯት ለዚህ ነው። ከፍ ያልንባ ክርስቶስን ያየንባ ሥጋውን በልተን ደሙን ጠጥተን መንግሥቱን የምንወርስበትን ያንን ያጣነውን ልጅነት የተመለሰልንን መድኃኒታችን ኢየሱስ ክርስቶስን ያገኘንባት የሾላዋ ዛፋችን ከፍ ማለቻችን ድንግል ማርያም ናት። ክርስቶስን ማየታ መነጽራችን ድንግል ማርያም ናት። ወገኖች ከእርሱ ጋር ለመገናኘታችን መውጫ መሰላላችን እመቤታችን ቅድስት ድንግል ማርያም ናት። ክብር ምስጋና ለስሟ ይሁን። አመስግኑ የታደለተሰ ሁለተኛ የሾላ ዛፍ ምሳሌ የዘኪዎስ ዛፍ ምሳሌ ቅድስት ቤተ ክርስቲያን ናት። ወገኖች በቤተ ክርስቲያን ስንመጣ ከእግዚአብሔር ጋር እንገናኛለን። ከማዳን እንገናኛለን፣ ከእግዚአብሔር ጋር እንገናኛለን። ልመና በዚህ በሐዋርያት ሥራ ምዕራፍ 16 ተመዝግቦ እንደምናገኘው የሐር ወርቅ ነጋዴ የነበረች አንዲት ሴት ነበረች ይላል። ስሟ በመጽሐፍ ተጠቅሷል። ሊዲያ ትባላለች። ወገኖች ነገር ግን ገንዘቡ በአካውንቱ ሞልቶ ሰላም የላትም። በቤቷ ውስጥ በረከት የለም። ምንና ሁሉም ሞልቶ አንዳንድ ጊዜ ሰላም ታጣላችሁ። ይህች ሴት ጎረቤቶቿ ዞር ስትል ማንም ሰው የለም። የት ሄደዋል ብላ ብትጠይቅ ሁሎቹም ቤተ ክርስቲያን ሄደዋል። የእግዚአብሔር ቤት የማን ቤት? እና በዚያ ቁጭ ብላ ሄዳ ጊዜዋን ከማሳለፍ ይልቅ ምንና በቤቴ ከሚቀመጥ ይልቅ በመቅደሱ ሄጄ ቃሉን መስማት ብላ ሄደች። በማን ቤት? በእግዚአብሔር ቤት። በማን ቤት? የማን መገኛ ነው? የእግዚአብሔር መገኛ። ወገኖቼ ከዚያም በዛ ሄደች እና መምህሩ ያስተምራል፣ ስለ ሰላም ያስተምራል፣ ስለ ፍቅር ያስተምራል፣ ስለ ዘላለማዊ ሕይወት ይመክራል፣ ያስተምራል። ይህች ሴት ግን እግዚአብሔር ልቧን ከፈተላት። ልቧን ማለት ባካችሁ የእኛን ይክፈትልን። የልድያ ልብ የከፈተ መድኃኒዓለም የእኛን ልብ ምን ይበልልን? ወንጌል በተሰበከበት ቦታ ሁሉ ይህች ሴት አለች። ቃሉ ይነገራል እና የእግዚአብሔርን ማየቻ ከፍ ማለቻችን ቤተ ክርስቲያን ጋር ቅዱስ ዳዊትም እንዲህ ይላል፣ ወደ እግዚአብሔር ቤት ሊባሉ ጊዜ ምን አለ? ምን አለ? ደስ አለ። ወደ ማን ቤት? ወደ ማን ቤት? ማንን መመልከቻ? እግዚአብሔርን መመልከቻ። በትንቢተ ሚክያስ ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ እኔ ግን ወደ እግዚአብሔር እመለከታለሁ ይላል። ወደ ማን እመለከታለሁ? ወደ ማን እመለከታለሁ? ወደ እግዚአብሔር እመለከታለሁ። በመዝሙር 5 ቁጥር 7 ላይ መዝሙረኛ ቅዱስ ዳዊት ወደ ተቀደሰው መቅደስህ በምህረት እገባለሁ ይላል። በምን እገባለሁ? በምህረት። ስለዚህ ቤተ ክርስቲያን ማንን ማየት ይቻላል? እግዚአብሔር። እሱ ከእሱ ጋር መገናኛ ቅዱሳን በዚህ ያሉ ናታለም ምምህረት ድንግል በዚህ ያለች ወገኖቼ ቤተ ክርስቲያን ከፍ ብለን ከእግዚአብሔር ጋር መገናኘቻ ሾላ ዛፋችን ከፍታችን ናት ቤተ ክርስቲያን። ሶስተኛውና የመጨረሻው ወንጌል ናት። ወገኖች ምን አልኳችሁ? ወንጌል። የእግዚአብሔር ቤተሰቦች የእግዚአብሔርን ቃል የሚሰማ ሰው ከፍ ከፍ ይላል። በመንፈሳዊ አቅሙ ከፍ ከፍ ይላል። አሁን እዚህ ቤተ ክርስቲያን እዚህ ካቴድራል ላይ ወንጌል ይሰራል። በእጅጉ ነው የሚሰራው ወገኖች። ውጤቱ ግን ምንናል በምን የሚለካ ይመስላችኋል? ውጤቱ የእግዚአብሔር ቤተሰቦች የሚለካው በእናንተ ሕይወት ነው። እስኪ በእኛ ሕይወት ነው ተናገሩ። በእኛ ምን? አቤት ሕይወት። ተሳዳቢ የሆነው ሰው ስድቡ ሲተው፣ ተራጋሚ የሆነ ሰው ራገሙ ሲተው፣ ማስቀደስ የማይችል ሰው ወደ ቅዳሴ መምጣት ሲጀምር፣ የእግዚአብሔርን ቃል ዕለት ዕለት መስማታችን ወንጌል መማራችን ከፍ ያለ
ከፍ ከፍ ሲል መቅደሱ ላይ ስጋውን የሚበላ ደሙን የሚጠጣ ሰው ሲመለከት ነው ወገኖቼ ውጤት ወስዶ እንጂ በፐርሰንት አይደለም ብለናል። በገንዘብ ብዛት አይደለም። እሱ ሌላው ጉዳይ ይለናል። ያንቺ ህይወት ያንተ ህይወት ነው። የወንጌል ልኳ የድካማችን ልክ እሱ ነው ወገኖች። ሴቶች በሴት አስቀድሳችሁ ነጭ ለብሳችሁ በመቅደሱ ስትቆሙ ያስተማሩት የመምህራን ልካል ያነቀላችሁት የወንጌል ልክ የሚለካው በዚያ ነው። ጊዜ ስትሰጡ እስቲ ዛሬ ቅዳሴ ላስቀድስ። ኦርቶዶክሳዊነት የአንድ ቀን ቅዳሴ አይደለማ፣ የአርባ ደቂቃ ስብከት አይደለማ። ምናምን ኦርቶዶክሳዊነት ኦርቶዶክሳዊነት የሚኖር ህይወት ነው። ምን የሚል ህይወት ነው? እስቲ የሚኖር ነው። ምን የሚኖር ምንና የሚታይ ብቻ አይደለም። ዛሬ መተናል ነገ የምንመጣበት። ስለዚህ ቅዳሴው ላይ ማስቀደስ በማህሌት መገኘት ወንጌል ከፍ ከፍ ታደርገናለች። የዘኬዎስ ዛፍ እናታለን እመቤተ ድንግል ማርያም በምልጃዋ ከእኛ ጋር ናት። በረከት ታብዛለን።